ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ህክምና ስፔሻሊስት ነኝ። ስለዚህ ዛሬም ስለ ራስ ህመም እና ፊት ህመም ጋር የተያዙ ችግሮችን የምናወራ ይሆናል ማለት ነው። ከፊት ህመም ጋር የተያዙ ብዙ ጊዜ የሚያጋጥመን የትራይጀሚናል ኒውራልጂያ የሚባል ህመም ነው። ስለዚህ ይሄ ትራይጀሚናል ኒውራልጂያ የሚባለው ከአእምሯችን ወደ ፊታችን የሚመጣ አንድ ትልቅ ነርቭ አለ። ትራይጀሚናል ነርቭ የሚባል 3 ቅርንጫፍ አለው። አንዱ ወደ አይን፣ አንዱ ወደ አፍንጫ፣ አንዱ ደግሞ ወደ አገጫችን የሚሄድ እና ከሱ ላይ የሚነሳ ህመም ነው ይሄ ትራይጀሚናል ኒውራልጂያ የምንለው። እና ይሄ ስርጭቱ እንደሌሎቹ ብዙም አይከሰትም። ይሄ የውጭ ሀገር ጥናት ነው። በእርግጥ ግን እስከ 0.03 እስከ 0.3 ይሆናል። ግን ያጋጥመናል። እንደዚህ እንደ ቁጥሩ አይደለም። ብዙ ጊዜ እናያለን። ሴቶች ላይ ትንሽ ይጨምራል። አብዛኛውን ጊዜ አቬሬጅ አማካኝ እድሜ 50 ላይ ነው የሚከሰተው። ግን ህጻናቶች ላይም አለ፣ ሪፖርቶች አሉ ማለት ነው። መንስኤው ክላሲክ የምንለው አለ። ደም ስሩ ነርቭ ላይ ሲጫን ማለት ነው። ኖርማል ጭንቅላታችን ውስጥ ደም ስር ነርቭ ላይ ሲጫን ነው ህመም የሚሰማን ማለት ነው። ይህ ክላሲክ የምንለው ማለት ነው። ሌሎች የሰከንደሪ ሌሎች ምክንያቶች ሊኖሩ ይችላሉ። መልቲፕል ስክለሮሲስ እንደ ሌላ ምክንያት ነው የሚቆጠረው። ወደፊት እናወራለን ምንድነው መልቲፕል ስክለሮሲስ የሚለው። ጭንቅላት ውስጥ እጢ ሲኖር የቫስኩላር ማልፎርሜሽን የሚባሉ ችግሮች አሉ። ምናልባት ወደፊት እናወራ እንችላለን። እና እነዚህ ሰከንደሪ የምንለው ነው ማለት ነው። ሌላ ምክንያቶች ሲኖሩ ነርቭ ላይ ጫና ሲያሳድሩ ማለት ነው። አንዳንዴም ብዙ ምርመራ አድርገን ላናውቀው እንችላለን። ያን ኢዲዮፓቲክ ይባላል ማለት ነው። ምልክቱ ላይ ስንመጣ በአንዱ ሳይድ ነው የሚያማቸው ከፍሎ ማለት ነው። እና አብዛኛውን ጊዜ ከአፍንጫ ሁለቱ ዲቪ ቅርንጫፎች ቪቱ እና ቪ3 እንላቸዋለን፣ የታችኞቹ ማለት ነው። እዚህ ጋር ነው የሚያማቸው እና ህመም በጣም ከፍተኛ ነው። ለአጭር ጊዜ ነው የሚቆየው፣ ሰከንዶች፣ ግን በጣም ከባድ አድርጎ ነው የሚያወሩት ህመሙን ማለት ነው። ልክና እንደ ኤሌክትሪክ አይነት ነው። ልክ እንደ ኤሌክትሪክ እንደሚነዝር አይነት ስሜት ነው ሲገልጹትም ማለት ነው። ኤሌክትሪክ ላይክ ነው የሚባለው በእንግሊዝኛ ማለት ነው። እና በጣም ከባድ ነው ብያለው። ከዛ በተጨማሪ ሌላው መገለጫው ባህሪ የምንለው ደግሞ ይሄ ኖርማል እኛ የምናደርጋቸው ነገሮች ለህመሙ መነሻ ይሆናል። ለምሳሌ ጥርስ መቦረሽ፣ ምግብ መመገብ፣ መነካካት፣ ኢቭን እዚህ አካባቢ አይነኩትም፣ ይፈራሉ። እና እነዚህ ነገሮች ህመሙን ያስነሱባቸዋል ማለት ነው። ስለዚህ እነዚህ በዋናነት መገለጫው ነው። ስለዚህ እንዴት ማወቅ እንችላለን የሚለው አሁን ያልኩትን ምልክቶች ነው የምንጠይቀው ማለት ነው። ስለዚህ እንደ ፕራይመሪ ሄዴክ፣ ሌሎቹ ሚግሬን፣ ቴንሽን ታይፕ፣ ክለስተር ሁሉትን አውርተን ነበረ። ልክ እንደነሱ ሁላ ክራይቴሪያ አለው። እነሱን እንጠይቃለን። ካሟላ ትራይጀሚናል ኒውራልጂያ እንላለን ማለት ነው። ግን ይሄ ምርመራ ያስፈልጓቸዋል። እነዚያም ኤምአርአይ እንደዚህ የምንላቸው ማሽን ያስፈልጋል። ምክንያቱም ምናልባት መድኃኒት በኋላ አሁን እመጣበታለሁ፣ መድኃኒቱም ካልሰራ ምክንያቱን ለማወቅ ማለት ነው። በኋላ ለሰርጀሪ ይጠቅመናል። ሁለተኛ እጢም እንደዚህ ነገሮችም እንደዚህ አይነት ይሄ ትራይጀሚናል ኒውራልጂያ ሊያመጣ ስለሚችል። ሌላው ተመሳሳይ አሁን ብዙ ጊዜ አብዛኛው ሰው ብዙም እውቀቱም ስለሌለው ይሁን ቶሎ አይታወቅም። ወይ ጥርስ በሽታ ተብሎ ወይ ሳይነስ እንደዚህ ኢቭን ጥርሳቸውን እስከ ማስነቀል ድረስም ሊደርሱ ይችላሉ ማለት ነው በስህተት። እና ሌሎች እሱ የሚመስሉ በሽታዎችም እንዳሉ ማወቅ ያስፈልጋል። ህክምናው ላይ ስንመጣ በመድኃኒት ነው የመጀመሪያው። ብዙ ጥናት ያለው ይሄ ካርባማዘፒን የሚባለው ነው። እሱን መድኃኒት እንሰጣቸዋለን። እሱ ካልሰራ ሌሎችም መድኃኒቶች አሉ፣ መጨማመር ይቻላል። በእሱ አይተው ግን ብዙ ለውጥ ከሌለው ግን ቀዶ ህክምናም ይጠቅማል ማለት ነው። በተለይ ይሄ ክላሲክ ለምንለው ይሄ ደም ስሯን ከነርቭ መለያየት ነው የሚሆነው። ዲኮምፕሬሲቭ ሰርጀሪ ነው የሚባለው። እና ሁለቱን ከለያየን ያው ህመሙ በጣም ጥሩ ለውጥ ነው የሚያሳዩት ታካሚዎች። ይሄ ለሌሎቹም አይነት አለ፣ ሌሎች አይነት የሰርጀሪ አይነቶች አሉ ማለት ነው። እዚህ የኔው ለዛሬ ያለኝ። አመሰግናለሁ በጣም።